ሰላም ጤና ይስጥልን ተመልካቾቻችን፣ የሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የአፍሪካ ዋንጫ ተሳትፎ እንመለከታለን። ከውጭ በእንግሊዝ ፕሪሚየር ሊግ አስቶን ቪላና አርሰናል የሚያደርጉትን የሳምንቱ ተጠባቂ ጨዋታ የምንቃኝ ይሆናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብሬያችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። መግቢያ ላይ እንደገለጽኩላችሁ ከሀገር ውስጥ የምንመለከተው ዋና ርዕሰ ጉዳይ ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን እንደ አውሮፓውያን አቆጣጠር በ2026 በሞሮኮ አስተናጋጅነት በሚካሄደው ከ17 ዓመት በታች የአፍሪካ ዋንጫ ውድድር ላይ ማለፉን ተከትሎ ያሉ መረጃዎችን ይሆናል ማለት ነው። የኢትዮጵያ ብሔራዊ ቡድን እንግዲህ በኢትዮጵያ አስተናጋጅነት ከህዳር 6 እስከ 23 በተካሄደው የሴካፋ ዞን የአፍሪካ ዋንጫ ማጣሪያ ኢትዮጵያ ብሔራዊ ቡድን ሶስተኛ ሆኖ ማለፉን ተከትሎ እንግዲህ ለአፍሪካ ዋንጫ ማለፉ ይታወሳል። ሌሎቹ ደግሞ ታንዛኒያና ዩጋንዳ ሴካፋ ዞን ወክለው ሌሎች ያለፉ ሀገራት ናቸው ማለት ነው። በዚህ ውድድር ላይ በሁለት ምድብ 10 ሀገራት ተከፍለው ጨዋታቸውን አድርጓል። የኢትዮጵያ ብሔራዊ ቡድንም በምድብ አንድ ጨዋታውን በማድረግ ከምድቡ 10 ነጥብ ወደ ግማሽ ፍጻሜ አልፏል። በግማሽ ፍጻሜው በዩጋንዳ ብሔራዊ ቡድን የ3-0 ሽንፈት ማስተናገዱን ተከትሎ በአፍሪካ ዋንጫ ለማለፍ የመጀመሪያ እድሉን አልተጠቀመም ነበረ። ህዳር 23 በተደረገው የደረጃ ጨዋታ በምድብ ያገኘውን የኬንያን ብሔራዊ ቡድን 3-0 በሆነ ውጤት አሸንፏል። በውድድሩ ላይ ድንቅ ብቃቱን ያሳየው ዳዊት ካሳው አንድ ጎል ሲያስቆጥር አምበሉ ቢኒያም አብርሃምና ብሩክ አይላቸው ሌሎቹን ግቦች ከመረብ ላይ አሳርፏል። ይህን ውጤት ተከትሎ እንግዲህ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለአፍሪካ ዋንጫ ማለፉን አረጋግጧል። የቡድኑ ተጫዋች የሆነው ዳዊት ካሳም ከታንዛኒያው ተጫዋች ጋር ሉንካን ሙባሳሉ ጋር እኩል 8 ግቦችን ይዞ በማጠናቀቅ የከፍተኛ ግብ አስቆጣሪነቱን የጋራ ሽልማት ማግኘት ችሏል ማለት የኢትዮጵያ ብሔራዊ ቡድን በአጠቃላይ በዚህ ውድድር ላይ ያሳየው ተሳትፎ ድንቅ የሚባል ነበረ ማለት ይቻላል። እንደ አውሮፓውያን አቆጣጠር ኢትዮጵያ በ2029 የአፍሪካ ዋንጫን ለማዘጋጀት በጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ ካቀረበች ጊዜ አንስቶ የተለያዩ ተግባራት እየተከናወኑ ይገኛሉ። ከነዚህ ስራዎች አንዱ ጠንካራና ተፎካካሪ ብሔራዊ ቡድን እንደ አውሮፓውያን አቆጣጠር በ2029 እንዴት እንገንባ የሚለው ጉዳይ ነው። ከዚሁ ጋር በተያያዘ እንግዲህ ታዳጊ ፕሮጀክት ስራ እየተሰራ ይገኛል። ኢትዮጵያ እግር ኳስ ፌዴሬሽን ከ9 ወራት በፊት ሮድ ቱ 2029 ወይም ጉዞ ወደ 2029 በሚል መሪ ሀሳብ እንግዲህ ፕሮጀክት ቀርጾ እየሰራ ይገኛል። ይሄ ፕሮጀክት እንግዲህ ታዳጊዎችን ከተለያዩ ቦታዎች በመመልመል እየተከናወነ የሚገኝ ስራ ነው ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን በቅርብ ጊዜ የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤውን ባደረገበት ወቅት ለኢዜአ ስፖርት በገለጹት መሰረት እንግዲህ 85 ታዳጊዎች ተመልምለው እንግዲህ በአሁኑ ሰዓት 26ቱ ተመርጠው ልምምዳቸውን እያደረጉ እንደሚገኝና በ17 ዓመት በታች የሴካፋ ውድድር ላይ እንደሚሳተፉ በወቅቱ ገልጸው ነበር። እነዚህ ተጫዋቾች ናቸው እንግዲህ ተሳትፎ ያደረጉት። አጠቃላይ 9 ወር ቆይታ ካደረጉ በኋላ የመጀመሪያው እቅድ የነበረው በዚህ ሴካፋ ዞን ማጣሪያ ተሳትፎ ለአፍሪካ ዋንጫ ማለፍ ነበር። ያንን እንግዲህ ቀጥታ ለዋንጫ በማለፍ ቢያሳካውም በደረጃው ጨዋታ ኬንያን በማሸነፍ እንግዲህ ወደ አፍሪካ ዋንጫው ሞሮኮ የሚያሳትፈውን ትኬት ቆርጧል ማለት ነው። ድንቅ ብቃቱን አሳይቷል። የቡድኑ መናበብ ጥሩ ነው። በታዳጊ እግር ኳስ ልማት ላይም ተስፋ ሰጪ እንቅስቃሴ የተደረገ መሆኑና ለቀጣይ ስራ መሰረት የሚጥል ስራ እየተከናወነ መሆኑን የሚነሳበት ጉዳይ ነው። ደጋፊውም የእግር ኳስ ማህበረሰቡም እንግዲህ በዚህ ጉዳይ ላይ ደስተኛ መሆኑን እየገለጸ ይገኛል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን እንግዲህ ከ17 ዓመት በታች የአፍሪካ ዋንጫ ሲሳተፍ የአሁኑ ለአራተኛ ጊዜ ነው። ከዚህ ቀደም ለመጨረሻ ጊዜ እየተሳተፈው እንደ አውሮፓውያን አቆጣጠር በ2002 ዓመተ ምህረት እንግዲህ በስዋዚላንድ ላይ በተደረገው አራተኛው ከ17 ዓመት በታች አፍሪካ ዋንጫ ነበር። በዛ ላይ ከምድቡ ላይ ያላለፈ ነበር። ከ2 ዓመታት በኋላ ነው እንግዲህ ጠብቆ የብሔራዊ ቡድን ያለፈው። የዚህኛውን ብሔራዊ ቡድን እንቅስቃሴ ለየት የሚያደርገው እንግዲህ በዚህ የታዳጊ ፕሮጀክት ተቀርጸው ተመልምለው የጽሁፍና የተግባር ስልጠና ወስደው የስልጠና ያገኙ ተጫዋቾች መሆናቸውና መናበባቸው ጥሩ እንቅስቃሴ ማሳየታቸው እና በተለያዩ የሳይንሳዊ መንገዶች እድሜያቸውም ተመዝኖ አጠቃላይ ምዘና ተደርጎላቸው ለጨዋታው የቀረቡ መሆናቸው ለየት የሚያደርገው ነገር ጉዳይ ነው ማለት ነው። እንግዲህ በዚህ መልኩ የተቀረጸው ብሔራዊ ቡድን በመጀመሪያው ሙከራው እንግዲህ ለአፍሪካ ዋንጫ ማለፍ ችሏል ማለት ነው። በቀጣይ እንግዲህ በአፍሪካ ዋንጫው ተሳትፎ
ለፍጻሜ ካለፈ ደግሞ ከ17 ዓመት በታች የፊፋ ዓለም ዋንጫ ላይ የመሳተፍ እድል ያገኛል ማለት ነው። የኢትዮጵያ ብሔራዊ ቡድን እንግዲህ በዚህ መልኩ ጥሩ እንቅስቃሴ በማድረግ ውድድሩን አጠናቋል ማለት ነው። እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንግዲህ ብሔራዊ ቡድኑ ለአፍሪካ ዋንጫ ማለፉን ተከትሎ የእንኳን ደስ አላችሁ መልእክት አስተላልፏል ማለት ነው። ለኢትዮጵያ እግር ኳስ ወዳድ ማህበረሰብ ትልቅ የድል ብስራት የሆነ ውጤት እንደሆነ አንስቷል። ከተሰራ ከተተጋ የማይገኝ የማይቻል ነገር የማይቻል ለውጥ እንደሌለ ይሄ ውጤት የብሔራዊ ቡድኑ ማለፍ የሚያሳይ ነው ብሏል። በዚህ ውጤት መገኘት ለድርሻቸው ለተወጡ በሙሉ ምስጋና ላቀርብ እወዳለሁ ሲሉ በማህበራዊ ትስስር ገጻቸው በያዝነው ሳምንት ባሳለፉት መልእክት ገልጸዋል ማለት ነው። ምክትል ጠቅላይ ሚኒስትሩ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በምድቡ ሶስተኛ ጨዋታው ከሶማሌ ጋር 2-2 ከተለያየ በኋላ በአበበ ቢቂላ መታሰቢያ ስቴዲየም ቡድኑን በአበበ ቢቂላ ስቴዲየም በመገኘት በጨዋታው በኋላ ተገኝተው በማበረታታት እንግዲህ ድጋፋቸውን አሳይቷል። መንግስት ለታዳጊዎች እግር ኳስ ልማት አስፈላጊውን ድጋፍ እንደሚያደርግም እንግዲህ ገልጸው ነበር። ከውድድሩ ኢትዮጵያ ብሔራዊ ቡድን ካለፈ በኋላ የደስታ መልእክታቸውን ለመላ ኢትዮጵያ ሕዝብ አስተላልፈዋል ማለት ነው። የዛው ዕለት እንግዲህ ዳር 23 ነው ብሔራዊ ቡድኑ ለአፍሪካ ዋንጫ ማለፉ የተረጋገጠው። ከዛ በኋላ እንግዲህ የራት ግብዣ ስነ ስርዓት የባህልና ስፖርት ሚኒስቴር በኢሊሊ ሆቴል አከናውኖ ነበር። እንግዲህ በዚህ ስነ ስርዓት ላይ የባህልና ስፖርት ሚኒስትር ሸዊት ሻንካ፣ የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መኪዩ መሐመድ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ፣ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን፣ የባህልና ስፖርት ሚኒስቴር ከፍተኛ አመራሮችና የኢትዮጵያ እግር ኳስ ፌዴሬሽን ሌሎች ከፍተኛ ስራ ኃላፊዎች ተገኝቶ ነበረ። በዚህ ስነ ስርዓት ላይ መንግስት በባህልና ስፖርት ሚኒስቴር በኩል ለብሔራዊ ቡድኑ የ10 ሚሊዮን ብር ሽልማት አበርክቷል ማለት ነው። እንግዲህ ይሄ እንግዲህ ቡድኑ የሚያበረታታ እንደሆነ ተነግሯል። ይሄ ውጤት የተገኘው እንግዲህ በኢትዮጵያ እግር ኳስ ፌዴሬሽንና በመንግስት የጋራ ስራ ውጤት ነው ሲሉ የባህልና ስፖርት ሚኒስትር ሸዊት ሻንካ አስተያየታቸውን ሰጥተዋል ማለት ነው። እንግዲህ በዚህ ስነ ስርዓት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ በሰጡት አስተያየት እንግዲህ ይሄ መልካም ጅማሮ ቢሆንም ቀጣይ ግባችን እንግዲህ በአፍሪካ ዋንጫው የተሻለ ውጤት በማስመዝገብ ለዓለም ዋንጫው ማለፍ ነው። ጠንካራ ብሔራዊ ቡድን መገንባት ነው። ይህን አደራ ይዘን እየሰራን ነው። በቀጣይ ይህን ስራ ይቀጥላል። ታዳጊዎቹም ተበረታተው በሞሮኮ በሚካሄደው የአፍሪካ ዋንጫ ላይ የተሻለ ውጤት ለማስመዝገብ እንዲሰሩ እንግዲህ አቶ ኢሳያስ ጅራ ጥሪያቸውን አቅርቧል። እንግዲህ የጥሩ ማበረታቻ የሚባል ነው። እነዚህ በታዳጊ እግር ኳስ ደረጃ ያሉ ጅማሬዎች ተስፋ ሰጪ ናቸው። ከዚህ ቀደም በታዳጊ ብሔራዊ ቡድን በሴቶችም በወንዶችም ውድድር ሲኖር ብቻ ነው እንግዲህ ተጫዋቾች ይሰበሰባሉ፣ ጥሪ ይደረጋል፣ አሰልጣኝ ይሾምና እንግዲህ ውጤትም ከመጣም ከጠፋም በኋላ ብሔራዊ ቡድኑ ሲበተን እንመለከታለን። አሁን ይህ ነገር አልታየም። በዚህኛው እንትን ላይ እቅድ ተይዞበት በፕላን መመራቱ እንግዲህ ጥሩ የሚባል ጅማሮ ነው ማለት ነው። የታዳጊዎች እግር ኳስ ላይ የተሰጠ ያለው ትኩረት በተለይ መንግስት ጠንካራ ብሔራዊ ቡድን ለመገንባት በተለይ እንደ አውሮፓውያን አቆጣጠር በ2009 ኢትዮጵያ የአፍሪካ ዋንጫ የማስተናገድ ጥያቄዋ ተቀባይነት ካገኘ እንግዲህ እንዴት ጠንካራ ብሔራዊ ቡድን ገንባ የሚለው ከወዲሁ መታሰቡም እንደ አንድ ጥሩ ጅማሮ ነው። መንግስት የጀመረውን ስራ አጠናክሮ ሊቀጥል ይገባል ማለት ነው። ይሄ በፕሮጀክት የተጀመረው ስራ በሌሎችም ቦታዎች ላይ መስፋፋት አለበት። በየክልሉ ታለንት ኤሪያዎች ተለይተው ሊሰሩ ይገባል ማለት ነው። በየእድሜ ካታጎሪው ከ15 ዓመት በታች ከ13 ዓመት በታች ከ7 ዓመት በታችም ባሉ እድሜ ካታጎሪዎች የስልጠና ማኑዋል ማዘጋጅ፣ ለነሱ የሚሆን ትሬኒንግ መስጠት፣ አጠቃላይ ለነሱ የሚሆን አሰልጣኝም እንግዲህ በመደብ ዓለም አቀፍ አሰራር መተግበር ይገባል። የጅማሮ እንግዲህ ለቀጣይ ስራዎች አስተዋጽኦ ያደርጋል ተብሎ ነው የሚታሰበው። እንግዲህ ያንን ታሳቢ ባደረገ ሁኔታ ዘላቂነት ባለው መልኩ መስራት ይገባል። የኢትዮጵያ እግር ኳስ ፌዴሬሽን፣ የባህልና ስፖርት ሚኒስቴር፣ ሌሎች የስፖርት ባለድርሻ አካላት እየሰሩ ያሉ ስራ መልካም ይባሉ። ይህንን አጠናክሮ መቀጠል ያስፈልጋል። መንግስት የሰጠው ለታዳጊ እግር ኳስ ልማትና ለብሔራዊ ቡድኑ የሰጠው ትኩረት የሚበረታታ ነው። በጠቅላይ ሚኒስትሩም በኩል በልዩ ክትትል ድጋፍ እየተደረገ ይገኛል። ይህ ስራ ተጠናክሮ እንዲቀጥል ጥሪያችን እናቀርባለን። በኢዜአ ስፖርት ስም እንግዲህ የአፍሪካ ዋንጫ የኢትዮጵያ ብሔራዊ ቡድን ተሳትፎ እንግዲህ መልካም የሚባል ነው። በእግር ኳስ ማህበረሰቡ ዘንድ ጥሩ መነቃቃት ፈጥሯል። ይህ ውድድር እንደ አውሮፓውያን አቆጣጠር በ2026 ጃንዋሪ ላይ ይካሄዳል። በእኛ ጥር ወር ወይም ደግሞ ታህሳስ መጨረሻ ገደማ ላይ እንደሚካሄድ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መረጃ ያመለክታል። በዚህ ውድድር ላይ ሴካፋ ዞንን ወክለው እንግዲህ 16 ሀገራት የሚሳተፉ 3 ሀገራት የሚሳተፉ ይሆናል። አጠቃላይ በውድድሩ 16 ሀገራት ይሳተፋሉ ሲል ካፍ ያወጣው መረጃ ያመለክታል። የኢትዮጵያ ብሔራዊ ቡድን እንግዲህ ከወዲሁ ዝግጅት ማድረግ ይኖርበታል። ቀጣይ ዝግጅቶችን የተመለከቱ መረጃዎችን በኢዜአ ስፖርት ፕሮግራም ላይ በስፋት
የምንመለስባቸው ይሆናል። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎችን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው ርዕሰ ጉዳይ በእንግሊዝ ፕሪሚየር ሊግ 15ኛ ሳምንት መርሃ ግብር አስቶን ቪላና አርሰናል የሚያደርጉትን የሳምንቱ ተጠባቂ ጨዋታ ይሆናል። የጨዋታ ቅዳሜ 9 ተኩል ላይ በቪላ ፓርክ ስቴዲየም ይከናወናል። የዕለቱ የ15ኛ ሳምንት የመጀመሪያ ጨዋታ ነው። አስቶን ቪላ በ27 ነጥብ ሶስተኛ ደረጃ ላይ ሲገኝ አርሰናል በ33 ነጥብ ሊጉን እየመራ ይገኛል። የሁለቱን ወቅታዊ ብቃት የተመለከቱ ቁጥራዊ መረጃዎችን በቅድሚያ እናነሳለን። በእንግሊዝ ፕሪሚየር ሊግ እንግዲህ አስቶን ቪላ እስካሁን በሊጉ ባደረጋቸው 14 ጨዋታዎች 8ቱን ሲያሸንፍ 3 ጊዜ አሸንፏል፣ 3 ጊዜ ተሸንፏል፣ 3 ጊዜ ደግሞ አቻ ወጥቷል ማለት ነው። በጨዋታዎቹ ላይ 20 ግቦችን ሲያስቆጥር 14 ጎሎችን አስተናግዷል ማለት ነው። ቡድኑ በ27 ነጥብ ሶስተኛ ደረጃ ላይ ይገኛል። ተጋጣሚ አርሰናል በበኩል በውድድሩ ባከናወናቸው 14 ጨዋታዎች 10ሩን ሲያሸንፍ እስካሁን የተሸነፈው አንድ ጊዜ ብቻ ነው። በቀሪ 3 ጨዋታዎች አቻ ወጥቷል። 27 ግቦችን በእነዚህ 14 ጨዋታዎች ላይ ሲያስቆጥር 7 ግቦች ብቻ ተቆጥሮበታል ማለት ነው። በስፔን ማይክል አርቴታ የሚመሩት መድፈኞቹ እንግዲህ በ33 ነጥብ ሊጉን እየመሩ ይገኛሉ ማለት ነው። ሁለቱ ክለቦች አስቶን ቪላና አርሰናል በሊጉ ሲገናኙ ያሁኑ ለ61ኛ ጊዜ ነው። ከዚህ ቀደም ባደረጓቸው 60 ጨዋታዎች አርሰናል 39 ጊዜ በማሸነፍ የበላይነቱን ይዟል ማለት ነው። አስቶን ቪላ 13 ጊዜ ሲያሸንፍ 8 ጊዜ ደግሞ አቻ ወጥቷል ማለት ነው። በእነዚህ 60 ጨዋታዎች ላይ አርሰናል 125 ግቦችን ከመረብ ላይ ሲያገናኝ አስቶን ቪላ ደግሞ 73 ግቦችን አስቆጥሯል ማለት ነው። ባለፉት 10 ጨዋታዎች ላይ እነዚህ ሁለቱ ቡድኖች በሊጉ የነበራቸውን የእርስ በርስ ግንኙነት ላይ አርሰናል የበላይነቱን ይዟል። አርሰናል 5ቱን ጨዋታ ሲያሸንፍ አስቶን ቪላ 3 ጊዜ አሸንፏል። በቀሪ 2 ጨዋታዎች አቻ ተለያይቷል ማለት ነው። በውድድር ዓመቱ እንግዲህ አስቶን ቪላ ውድድሩን ሲጀምር ደካማ እንቅስቃሴ ነበረ ሲያደርግ የነበረው። አሁን ባለፉት 6-7 ጨዋታዎች ላይ 10 ጨዋታዎች ገደማ ማለት እንችላለን ጥሩ እንቅስቃሴ በማሳረጥ ጠንካራ ብቃት ላይ ይገኛል ማለት ነው። በሳምንቱ አጋማሽ ብራይተንን ከሜዳ ውጭ 4-3 በማሸነፍ ደረጃውን ወደ 3ኛ ከፍ አድርጓል። 3ኛ ደረጃን ከቼልሲ መረከቡ ይታወቃል። አርሰናልን በሳምንቱ አጋማሽ ብሬንፎርድን በቡካዮ ሳካና በሚኬል ሜሬኖ 2 ግቦች 2-0 ማሸነፉ ይታወሳል ማለት ነው። አርሰናል ድንቅ የውድድር ጊዜ እያሳለፈ ይገኛል። የሻምፒዮንስ ሊጉም የምድብ ፌዝ መሪ ነው። የእንግሊዝ ፕሪሚየር ሊግን በ33 ነጥብ እየመራ ይገኛል ማለት ነው። በዚህ ጨዋታ ላይ የሚደረገው እንቅስቃሴ እንግዲህ ሁለቱ ቡድኖች ይጠበቃል። ጠንካራ ፈተና አርሰናል ይጠብቀዋል። አስቶን ቪላን በጥሩ ግስጋሴ ይቀጥላል አይቀጥልም የሚለው ጉዳይ የሚታይ ይሆናል ማለት ነው። አርሰናል ካሸነፈ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት ወደ 8 ከፍ ያደርጋል። በአንጻሩ አስቶን ቪላ ካሸነፈ ደግሞ ከአርሰናል ጋር ያለው የነጥብ ልዩነት ወደ 3 ዝቅ ያደርጋል። በጣም ተጠባቂ ሳምንቱ ተጠባቂ ጨዋታ ነው። በእንግሊዝም በአውሮፓም ከሚጠበቁ ጨዋታዎች መካከል በዋናነት የሚጠቀስ ነው። ሌሎች ቅዳሜ የሚደረጉ መርሃ ግብሮችን ስንመለከት በሊጉ 2ኛ ደረጃ ላይ የሚገኝ ማንቸስተር ሲቲ ድንቅ ብቃቱን ያሳይ ከሚገኙ ሰንደርላንድ ጋር ቅዳሜ ምሽት 12 ሰዓት ላይ ጨዋታውን ያደርጋል። የጨዋታ ተጠባቂ ነው። ምሽት 2 ሰዓት ከ30 ላይ ሊድስ ዩናይትድ ከወቅቱ የሊጉ አሸናፊ ሊቨርፑል ጋር ጨዋታውን የሚያደርግ ይሆናል። ኤቨርተን ከኖቲንጋም ፎረስት፣ ኒውካስትል ዩናይትድ ከበርንሌ፣ ቶተንሃም ሆትስፐርስ ከብሬንፎርድ እና ቦርንሞዝ ከቼልሲ በተመሳሳይ ምሽት 12 ሰዓት ላይ ጨዋታቸውን ያደርጋሉ። እሁድ ዕለት የመርሃ ግብር ሲቀጥል ብራይተን ከዌስትሃም ዩናይትድ ከቀኑ 11 ሰዓት፣ ፉላም ከክሪስታል ፓላስ ምሽት 1 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ሰኞ ወልቭስ ከማንቸስተር ዩናይትድ ምሽት 5 ሰዓት በሞሊኒው ስቴዲየም የሚያደርጉት ጨዋታ የ15ኛ ሳምንት የማሳረጊያ መርሃ ግብር ነው ማለት ነው። እነዚህ ተጠባቂ ጨዋታዎች ከሀገር ውስጥ የሚያነሳናቸውን ስፖርታዊ መረጃዎች ከውጭ የሚያነሳናቸውን ስፖርታዊ መረጃዎች በሰኞ በምናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት የምንመለስበት ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብት።